ራሳችሁን ደፕሊኬት ማድረጋችሁ ለብዙ አይነት ነገሮች ይጠቅማቸዋል። ለምሳሌ ያክል በሶሻል ሚዲያ የሚሰሩ ሰዎች በቪዲዮ መሃል ላይ እያስገቡ ራሳቸውን ደፕሊኬት በማድረግ ለተመልካቾቻቸው አጓጊ የሆኑ ቪዲዮዎችን ይሰራሉ። ፊልም ዙሪያ የሚሰሩ ሰዎች በፊልማቸው አንድን ሰው ደፕሊኬት በማድረግ ከሌሎች ቪዲዮዎች ለየት ያለ ፊልም እንዲሆን አድርገው ይቀርጻሉ። እናም በዚህ ቪዲዮችን ላይ እንዴት ራሳችንን ደፕሊኬት እናደርጋለን፣ ደፕሊኬት ለማድረግ የምንጠቀምባቸው መንገዶች ስንት ናቸው የሚለውን አንድ ባንድ ይዤላችሁ መጥቻለሁ። ብዙ ቲክቶከሮች፣ ዩቲዩበሮች እና ኢንስታግራም ላይ በአጠቃላይ በሶሻል ሚዲያ የሚሰሩ ሰዎች እነኚህ መንገዶች ይጠቀማሉ። ላይክ እንዴት እንደምሰራ በዚህ ቪዲዮ ላይ አሳያችኋለሁ። ሌትስ ጎ። በዚህ ቪዲዮአችን ላይ የምናየው ቅድም እንደገለጽኩላችሁ ራሳችንን እንዴት ደፕሊኬት እናደርጋለን፣ ደፕሊኬትን ለማድረግ የምንጠቀምባቸው መንገዶች ስንት ናቸው የሚለውን አንድ ባንድ ይገልጽላችኋለሁ። ከዚያ በፊት ግን ይህንን ቪዲዮ ላይክ እና ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ለዚህም ጉዳይ አንድ ራሴን የሚመስል ሰው ወንድሜን ጋብዤላችኋለሁ። ቀጥታ ከእርሱ ጋር እንወያያለን። እስኪ ይግባልን። ያው እንደምታዩት ይህ የራሴን ደፕሊኬት ያደረግኩት ነው። እንዴት ከእርሱ ጋር ተወያይተን እንዴት እንጠቀማለን፣ የምንጠቀምባቸው መንገዶች ስንት እንደሆኑ እንገልጽላችኋለን። አንደኛው የምንጠቀምበት መንገድ ደፕሊኬት ለማድረግ ማለት ነው። እርሱ ይገልጽላችኋል። አዎ ግለጽላቸው። አንደኛው የምንጠቀምበት መንገድ ራሳችንን በማስክ በመጠቀም ራሳችንን ደፕሊኬት ማድረግ እንችላለን። ይህ በማንኛውም ኤዲት በምታደርጉት አፕሊኬሽንስ ውስጥ አለ። ወደ ከሄዳችሁ በኋላ ባይ ሆሪዞንታል ትላላችሁ። ሆሪዞንታልን በመጠቀም እንደዚህ ራሳችሁን ደፕሊኬት ማድረግ ትችላላችሁ። አሁን የተጠቀምኩት በማስክ ነው። ላይክ ማስክ ማለት ምን ማለት እንደሆነ ተጨማሪ ካልገባላችሁ እንደዚህ ማለት ነው። አንድም ቪዲዮ ከሌላኛው ቪዲዮ የሚለይላችሁ ማለት ነው። ሁለተኛው የምንጠቀምበትን መንገድ እርሱ ይገልጽላችኋል። እስቲ ይገለጽላቸው። ያው እሱ እንዳለው አንደኛ የምንጠቀምበት መንገድ ማስክ ነው። ማስክን በመጠቀም ማንኛውም ሰው ራሱን ደፕሊኬት ማድረግ ይችላል። ሁለተኛው እሱ እኔ ሁላቸው ብሎልኛል። ሁለተኛው የምንጠቀምበት መንገድ አውቶ ሪሙቭ ባክግራውንድ ነው። አውቶ ሪሙቭ ባክግራውንድ የሚባለው በእናንተ ኤዲት የምታደርጉበት አፕሊኬሽንስ ውስጥ አለ ማለት ነው። ቀጥታ ባክግራውንድ ሪሙቭ ውስጥ ከገባችሁ በኋላ አውቶ ሪሙቭ ባክግራውንድ ራሱ እንዲያደርግላችሁ ማድረግ ትችላላችሁ። ሶስተኛው የምንጠቀምበት መንገድ እርሱ አሁን እኔን እንድነግሩላቸው እንዳላችሁ እሱም እንድነግርላችሁ አስተላልፍ ያለው ንገርላችሁ። እስቲ ያው እሱ እንዳለው ሁለተኛው የምንጠቀምበት መንገድ አውቶ ሪሙቭ ባክግራውንድ ነው። ሶስተኛው የምንጠቀምበት መንገድ እርሱ እኔን ንገርላቸው ብሎልኛል። ሶስተኛው የምንጠቀምበት መንገድ ግሪን ስክሪን ካለላችሁ መጠቀም ትችላላችሁ። ያው እንደምታዩት ከኋላ ያለው እኔ እንደ ግሪን ስክሪን መጠቀም እችላለሁ። ኖርማል ግድግዳ ነው፣ ነገር ግን መጠቀም እችልበታለሁ። አንድ የተወሰነ ብር ካለላችሁ ጨርቆችን በመጠቀም ይህን ነገር መስራት ትችላላችሁ። ሌሎች ቅረጻ ሁኔታን ማስተካከል እንዴት እንደሚችሉ እሱ ይነግራቸዋል። ከዛ በኋላ እንቀጥላለን። ያው እሱም እንዳለው ሶስተኛው የምንጠቀምበት መንገድ ባክግራውንድ ከለርን በመጠቀም በክሮማ ኬ ማውጣት ነው። ይህንን ነገር ስናደርግ ጥንቃቄ ማድረግ ያለብን ነገሮች አሉ። አንደኛው ኤክስፖርሽንስ ማስተካከል ነው፣ ቪዲዮ ስትቀርጹ ማለት ነው። ይህን ነገር ለማድረግ ቪዲዮ ስትቀርጹ ማድረግ ያለባችሁ ኤክስፖርሽንስ በጣም መጠንቀቅ ያለባችሁ ነገር ነው። በማንኛውም መንገድ ተጠቅሙት። ይህን ነገር ኤክስፖርሽንስ ካላስተካክላችሁት መቼም ቢሆን እናንተ ደፕሊኬት ካደረጋችሁ በኋላ ቪዲዮአችሁ ጭባ ይሆናል ማለት ነው። ይህ እንዳይሆን ኤክስፖርሽንስ ብራይትነስ ማስተካከል አለባችሁ። ሁለተኛ ማስተካከል ያለባችሁ ነገር ቪዲዮ ስትቀርጹ ላይቲንግ መኖር አለበት። ላይቲንግ
በጣም አስፈላጊ የሆነ ነገር ሲሆን ካሜራ ብትጠቀሙ እና ስፖትላይት ብትጠቀሙ ይሄ ነገር ምንም አይከሰትም። ነገር ግን እንደኔ በኖርማል አምፖል ብቻ እንዴት እንደ ቪዲዮ እንደምትቀርጹ በዚህ ቪዲዮ ላይ እንደገለጽኩላችሁ መጠቀም ትችላላችሁ። ከዚያ በኋላ እንዴት ኤዲት እንደምናደርግ ወንድሜ ይነግራችኋል። እስቲ ንገራላችሁ እንዴት ኤዲት እንደምናደርግ። ያው እሱ እንዳለው ካሜራ ስትቀርጹ ወይም ቪዲዮ ስትቀርጹ ማስተካከል ያለባችሁ በሙሉ ገልጾላችኋል። እናም ኤዲት እንደምታደርጉ አሁን አሳያችኋለሁ። ኤዲት ለማድረግ እኛ የምንጠቀምበት አፕሊኬሽንስ ካፕካት ነው። ሌሎች አፕሊኬሽኖችን መጠቀም ትችላላችሁ። እኔ የምጠቀመው ካፕካትን ነው። ቀጥታ ወደ ካፕካት ከሄዳችሁ በኋላ እንዴት እንደምንጠቀም አሳያችኋለሁ። ሌትስ ጎ። ካፕካትን እንከፍታለን። ወደ ውስጥ ከገባን በኋላ ኒው ፕሮጀክት የሚለው ተጭነን የቀረጽነው ቪዲዮ ራይት አድርገን አድ እንላለን። ታምኔላችንን ከነካም በኋላ እኛ ከራሳችን ጋር ማውራት በፈለግንበት ቦታ ላይ ስፕሊት ወይም ካት እናደርጋለን። ስፕሊት የምትለው አችትና እሷን እንጫናታለን። ስፕሊት እናደርጋለን። ከዚያም በኋላ ለማውራት ከኔ ጋር ለማውራት እርስ በርስ ለማውራት በፈለግንበት ቦታ ላይ ኦቨርሌይ እናደርጋለን። እዚች ጋር ነው እኛ ማስተካከል ያለብን። ከታች ያለውን ነክተን ማስክ የሚለውን እንጫናታለን። እችትና እሷን ከተጫነን በኋላ ሆሪዞንታል ላይ እናደርጋለን። 90 ዲግሪ ላይ ታደርጉታላችሁ፣ ማዕከለኛው ላይ ማለት ነው። ሮቴት እያደረጋችሁ ከዚያ በኋላ ፌዘርስ የምትል እቺ ቀስቷ አለች አይደል? እሷን ትንሽ ገፋ ታደርጉታላችሁ። ቪዲዮአችሁን አንድ ሆኗል ማለት ነው። አንደኛ የምንጠቀምበት መንገድ ይህ ነው። ሁለተኛ የምንጠቀምበት መንገድ አሁን አሳያችኋለሁ። ቀጥታ ወደ ኒው ፕሮጀክት ከገባችሁ በኋላ ቪዲዮአችሁን ራይት አድርጋችሁ አድ ትላላችሁ። እኛ ለማውራት በፈለግንበት ወይም ቪዲዮአችንን ለማስገባት በፈለግንበት ቦታ ላይ አሁንም ካት ወይም ስፕሊት እናደርጋለን። ከዚያም ከታች ለማድረግ የፈለግነውን ቪዲዮ ወደ አንደኛ ላይ እናደርጋለን። ጫን አድርገን ማለት ነው። ጫን ታደርጓላችሁ። ከዚያም አንደኛ ላይ ያለውን ኦቨርሌይ ታደርጉታላችሁ። እችትና ኦቨርሌይ ካደረጋችሁት በኋላ ቀጥታ እኛ ለማውራት በፈለግንበት ቦታ ላይ እናደርጋለን። እንዳዱ አያስፈልግንም፣ ድሌት እናደርጋለን። ከዚያም ታብናይላችንን ነክተን ሪሙቭ ባክግራውንድ ውስጥ ከገባን በኋላ ሁለተኛ የምንጠቅምበት መንገድ አውቶ ሪሙቭ ባክግራውንድ ነው። ይህ የራሱ አፕሊኬሽኑ እንዲያደርገን ማስደረግ የሚያስችለን ማለት ነው። ማንኛውም ሰው ይሄንን መጠቀም ይችላል። ይህን ለመጠቀም ጋይስ ምንም ነገር የሚያወሳስብ ነገር የለም። ሶስተኛው የምንጠቅምበት መንገድ ቪዲዮአችን ካስገባን በኋላ አድ እንላለን። ከዚያም በኋላ እኛ ራሳችንን ደብሊኬት ለማድረግ በፈለግንበት ቦታ ላይ ካት እናደርጋለን። ካት ካደረገን በኋላ ከታች ለማድረግ የፈለግነው ወደፊት አድርገን ኦቨርሌይ ላይ እናደርጋለን። ኦቨርሌይ ላይ ካደረጋችሁ በኋላ እኛ ራሳችንን ማገጣጠም የፈለግንበት ወይም እርስ በርስ ለማውራት በፈለግንበት ቦታ ላይ ከሄደን በኋላ እዚች ጋር ሙቭ ባክግራውንድ የሚትል ውስጥ ከገባን በኋላ በክሮማ ኪ በከለር ማውጣት ነው። አንድን ከለር መርጣችሁ ከኋላ ታደርጉላችሁ። ከዚያም በኋላ ይህን ከለር በመምረጥ ማጥፋት ትችላላችሁ። ከዚያም በኋላ እዚች ጋር ወንበሯ አለች። እኔን ከቪዲዮ ማለያየት አልቻልኩም። ከዚያም ማስክን በመጠቀም አጠፋታለሁ። ሬክታንግል ውስጥ አድርጌ ኦብጀክቷን ከነካት በኋላ ሻዶው ይሆናል። ከዚያም ኢንቨርስ እንዳለን ከታች በኩል ያለችው ማለት ነው። ይህ ነገር ከተረጋገጠ በኋላ ኤክስፖርት እናደርጋለን በፈለግነው ፎርማት።
ቪዲዮችን አልቋል። ቪዲዮን እንደተመለከታችሁት በጥሩ ሁኔታ እንዴት ራሳችንን ደብሊኬት እንደምናደርግ እና ደብሊኬት ለማድረግ የምንጠቀምባቸውን መንገዶች አንድ ባንድ ገልጽላችኋለሁ። ከዚህ በኋላ በዚህ ቻናል የሚለቀቁ አዳዲስ በፊልም ዙሪያና ፊልም እንዴት እንደምሰራ ስለምለቀቅ ይህንን ቻናል ሰብስክራይብ በማድረግ እና ይህንን ቪዲዮ ላይክ በማድረግ እንድትደግፉኝ እፈልጋለሁ። በሚቀጥለው ቪዲዮ እስከምንገናኝ ፒስ አልሄድኩም እኮ ሰብስክራይብ አድርጉኝ እንጂ ላይክ ማድረግ ውስጥ